ክብራትና ክብራን ተከታታዮች እንዴት ናችሁ? እንግዲህ ባለፈው ሳምንት ምዕራፍ 26 ጀምረን 27ን አንብበን ነበርና በ27 እንገናኛለን ነበር ያልኳችሁ። ልክ ምዕራፉ ሲጻፍ ግን ትንሽ የቁጥር ችግር ስላለበት ነው። አሁን ይሄ 28 ነበር መባል የነበረበት ግን ደግሞ 27 ነው ያሉት። ስለዚህ ነው እንደዛው ብዬ ልለፈውና ግን በዚህ መሀል ማወቅ ያለባችሁ ምንም አይነት የተቆራረጠ ምዕራፍ የለም። ሁሉም እየሄደ ያለው በቅደም ተከተሉ ነው ማለት ነው። እና ምዕራፍ 27 ገጽ 157 ግዛት ያው ግዛት ነው፣ ጠቅላይ ሆነ ሀገር ካልተስተካከለ የእውነት አስተዳደር። ከድር ሰተቴ በአብዛኛው ጂማ መርካቶና አረብ ተራ ከሚባሉ የአካባቢዎቹ ከሚገኙ ትልልቅ ሱቆች ውስጥ በማውጋት ያዘወትራል። ጂማ በሚኖርበት ወቅት መርካቶን ሳይረግጥ አይውልም። ቁጥራቸው በዛ የሚሉ ነጋዴዎች ለሱ ልዩ ፍቅር ቢኖራቸውም በሱ ምክንያት ሊመጣባቸው የሚችለውን ጣጣ እያሰቡ የሚሳቀቁም በርካቶች ናቸው። አንዳንድ ባለስልጣናትና ነጋዴዎች ደግሞ ባይናገሩትም በጥርጣሬ አይን ይመለከቱት እንደነበረ ይነገራል። ከድር ሰተቴ ተራ እብድ ሳይሆን የወያኔ ሰላይ ነው ብለው የሚያምኑም ነበሩ። እብድ መስሎ የመንግስትን ሚስጥር የሚያቀብል ታጋይ እንደነበረም በጭምጭምታ ይወሳል። በዚህ ሐሳብ ግን ብዙዎች አይስማሙም። ሁሌም ሽክ ብሎ መንቀሳቀስ የሚፈልግ መሆኑ የሚከውናቸው ለየት ያሉ ድርጊቶችና ንግግሮቹ በእርግጥ እብድ ሊያስብሉት የሚችሉ አይነት ሰው ባይሆንም ብዙዎች ከድርን በእብደት ይፈርጁታል። ከድር ሰተቴ ሁሌም ወደ ላውንደሪ ቤት ወስዶ የሚያሳጥባትም አንድ ጥቁር ኮት ነበረችው። እሷን ይለብስና አምሮበት ከተማውን ያስሳል። ከሱቆቹ በረንዳ ይቀመጥና ጫቱን እየቃመ ወጪ ወራጁን በትዝብት ይቃኛል። በመንገድ እያለፈ ድንገት ወደ ግራ ዘንበል ይልና ወደ ቀኝ ቀና በማለት አብዶ ይሰራና ሰተት ሰተተተት ሰተተተተት ይላል። ድንገት ዳሌዋ ሞላ ያለ ሴት ሲያይ አንገቱን አስግቦ ጥቁር ከዘራን እየሰደደ ቀይና ነጭ እየጠራ እንዲመቸው ለምን ጠራ ወንዶችን ይፈጃል ደጉ ሴቶቹ ባልገው በመደብ ከታች ከታች ሲደጉ ሴቶቹ ባልገው ከታች ከታች ሲደረጉ ሲደጉ ነው ያልኩት፣ ሲደረጉ ግጥሙን ልድገሙ። ቀይና ነጭ እየጠራ እንዲመቸው ለምን ጠራ ወንዶችን ይፈጃል ደርጉ ሴቶቹ ባልገው በመደብ ከታች ከታች ሲደረጉ። በፊውዳል ስርዓት ረጋሚነቱ ያልቆመው ምጸተኛው ባለቅኔ በዚያው ቀውጢ ሰዓት በዘመነ ደርጉም ትውልድም በፍርሃት ስለት እየተገዘገዘ ሲቀዝን እሱ ግን በምጸት የልቡን ይተነፍስ ነበረ። የደርግ ባለስልጣናትም በሰማያዊ ዩኒፎርም ተብለጭልጨው በየቦታው መታየት የተለመደ ተግባራቸው በሆነበት ወቅት ነበር። ኢሴፓ የሚባለው ወቅታዊ ሆይ ሆይታ በጀመረበት ሰሞን ከድር የታዘበውን በምጸት ተናግሮ ከፍተኛ ድብደባና እስር አስተናግዶ ነበር ይባላል። በእርግጥ አንዳንድ እማኞች እንደሚሉት ይህንን የተናገረው ሆይ ሆይታው በጀመረበት ወቅት ሳይሆን የኢሴፓ ዓላማና ተግባር በፍጹም ሊገባው ስላልቻለ ነበር። ኢሰፓ ይባላል እንጂ ያመጣው ለውጥ አልነበረምና ውስጡን ነዶታል። እናም በወቅቱ የጅማ ከተማ ምክር ቤት ፊት ለፊት ቆሞ እንዲህ አለ ከድር ሰተቴ ምጸተኛው ባለቅኔ። ኢሰፓኮ ባዶ ፓኮ። ይህ አባባሉ በጅማ ከተማ ብቻ ሳይሆን እንደ ሀገሪቱም ተሰራጭቶ በወቅቱ የኢሴፓ መፎተቻ ሊሆን ችሎ ነበር። በዚህ ምክንያትም ከድር ከሌላ ጊዜው በባሰ መልኩ በየሄደበት በጥብቅ ቁጥጥር የሚጠበቅ ሰው ሆነ። ይባስ ብሎም በዚያው ሰሞን ከከተማው አስተዳደር ፊት ለፊት ቆሞ ደገመው ተብሎ ወሬው በየቦታው ተነዛ። እንደ ልማዱ ተይዞ ታሰረ። ከ3 ሳምንታት እስር በኋላ በጊዜው ከፍተኛ ስልጣን እንደነበረው የሚነገርለት ተሰማ በላይ ከድር ሰተቴ የታሰረበትን እስር ቤት በመጎብኘት እድል ገጠመው። እስረኞችን አንድ በአንድ ማናገር ሳይሆን ያለውን ጠቅላላ ሁኔታ ለማየት ሲዘዋወር ከድር በቀዳዳ ያየዋል። ከዚያም ድምጹን ከፍ አድርጎ አንድ ነገር ተናገረ።
ተሰማ በላይ ከሁሉ በላይ ወይ ቼቼ ወይ ፍቼ በማለት እንዲሰማው አደረገ። ወይ በቺቺ ረሽነኝ ወይ ፍታኝ እንደማለት ቢሆንም ተሰማ በላይ ግን ስሙ ተጠርቶ ሲሞገስ ስለሰማ ይህ ሰው ማን ነው ብሎ ጠየቀ። ስለ ከድር ሰተቴ አስቸጋሪነት ተብራርቶ ተነገረው። ተሰማ በላይ አሁኑኑ ፍቱት የሚል ትዕዛዝ አስተላልፎ ጉብኝቱን ቀጠለ። በእንደዚህ አይነት ብልሃትም ከድር ሰተቴ ነፃ ወጣ። ከድር ሰተቴ በቋሚነት ጫጮ ከተማ ውስጥ በንግድ ስራ ላይ ተሰማርቶ ይኖር እንደነበር ይወሳል። ቡና በሚደርስበት ወቅት ቡና ይነግዳል። ሌላ ጊዜ ደግሞ ማጂ ድረስ ሸቀጣ ሸቀጥ እየወሰደ ለጅማ ገበያ ከማጂ ወርቅ ያመጣል። ወደ ማጂ ሊሄድ ሲነሳም እንዲህ ይላል። ከዲር ራጂ አሰስ ገሰሱን ጭኖ ወደ ማጂ ወርቁን ሰብስቦ ከቺ እያለ ሸቀጡን ይሸማምታል። ራጂ ማለት በአፋን ኦሮሞ ተአምረኛ ወይም አስደናቂ የሚል ፍቺ አለው። ጅማ ውስጥ ከተናገራቸው ቅኔዎች በላይ ጮጮ ሲኖር በየቀኑ የሚናገራቸው ከፍተኛውን ቁጥር ይይዙ እንደነበርም ይነገራል። በብዛት ግን ሰዎች ጆሮ አልደረሱም ነበር። በአንድ ወቅት ከደርግ ባለስልጣናትና አንዱ የጮጮ ከተማን ህዝብ ሰብስቦ ስለ ፖለቲካ ልናስተምራቸው ነው ሲል ተናገረ። በዚህ ወቅት ጅማ አካባቢ ፖለቲካ ማለት ውሸት፣ እከሌ ፖለቲከኛ ነው ሲባልም ውሸታም ነው እንደማለት ነበረ። ታዲያ በዚህ ስብሰባ ላይ ከዲር ሰተቴ ነበርና ስብሰባው ሲጀምር ቀድሞ እጅ ያወጣል። መጀመሪያ በአፋን ኦሮሞ ፖለቲካ ማለት ምን ማለት እንደሆነ ይነገረን በማለት ይጠይቃል። አስተርጓሚውም የማህበረሰብ አካል ስለነበረ ፖለቲካ ማለት ውሸት ነው የሚለውን በቀጥታ ሶባ ብሎ ተረጎመው። ከዲር ሰተቴ ወደ ህዝቡ ዞሮ ኩኑ ሶባ ኑ ብራሲሱ ዱፋና አላቸው። ይቅርታ ለቋንቋው ቁቤ ማንበብ ስለማልችል ነው። እዚህ በቁቤ ነው የተጻፈው። እዚህ ላይ አላልኩም ውሸት ሊያስተምሩን ነው የመጡት እንደማለት ነው። ባለስልጣኑ ስብሰባውን ሲጀምር እንዲህ አለ። እንግዲህ በምግብ ራሳችሁን ለመቻል ግብርናችሁን ዘመናዊ ማድረግ አለባቸው። በዘመናዊ ግብርና አንድ ዶሮ በደንብ ከተንከባከባት በቀን 2 እንቁላል ልትጥል ትችላለች። ከዲር ሰተቴ ንፍ ፍንጥር ብሎ ተነሳ። ተነስቶም መናገር ጀመረ። ኩኑ ሶባ ቱኩ ፋ ስፔሊንጉን ልንገራችሁ ሳነበው ከምሳሳት KUNOOSOBA ሶባ TOKKOFFAA አለ። ይኸው አንደኛው ውሸት እንደማለት ነበር። ከዲር እብድ ነው ተብሎ ተነግሮት ነበርና ባለስልጣኑ ቢናደድም ስብሰባውን ቀጠለ። ከዲር በመሃል እየገባ ውሸቱን ይቆጥራል። ሲደጋገም ንዴቱን መቆጣጠር ያቃተው ባለስልጣን ሰፊው ህዝብ የተስማማበትን አንተ ምን ልሁን ባይነህ የምትበጠብጠው ሰፊውን ህዝብ መናቅ ዋጋ ያስከፍላል፣ አርፈ ተቀመጥ ሲል ደነፋበት። ከዲር ሰተቴ ብድግ ብሎ ቆመ። ከፈሪ ሰፊ ህዝብ የእንትና ሰፊ ይሻላል በማለት በጊዜው አገዛዝ እየተማረረ በፍርሃት የሚርበደበደውን ሰፊ ህዝብ በቅኔ ሸንቁጦት ስብሰባውን ረግጦ ወጣ። ምዕራፍ 27 እዚህ ላይ ያለቀ። ቀጣይ በምዕራፍ 28 ገጽ 163 ተመልሼ እመጣለሁ። እስከዛው መልካም ጊዜ ይሁንላችሁ።